ሄሎ ጋይስ ያው ከቦሌ ወደ ወሎ ሰፈር እየሄድኩ ነበርና በመካከል ላይ በጣም ቆንጆ የሆነች ቦታ አግኝቼ ማለት ነው። ውሃ ምናምን ያለች ነገር ነበረች እና እሷ ጋር ስዝናና ቆየሁኝ ማለት ነው። ምናምን ነገር ደስ ሲል ነበር። ብቻ ሳነብን ምናምን ነበር እና ካነበብኩት ልንገራችሁ። ለምሳሌ አንድ መጽሐፍ ሪኮመንድ ላድርጋችሁና ሪች ዳድ ፑር ዳድ የሚል መጽሐፍ ብታነቡ በጣም ደስ የሚል መጽሐፍ ነው እና እሱን እያነበብኩት ነበርና አይ ቲንክ ሰባተኛው ቻፕተር ላይ ይመስለኛል እና በጣም አሪፍ ኮንሰፕቶችን አንስቶ ማለት ነው። በጣም ምርጥ ነገሮችን ሳነብ ነበር ማለት ነው። እና ምንድን መሰላችሁ የመጀመሪያውን እንትን ነው የሚያነሳው እዚያ ቻፕተር ላይ ማለት ነው። ሰዎችን ከታናሽ ከትልቅ ከድሃዎች እንበለውና ከድሃዎች እስከ ሀብታሞች ላግ እንዲያደርጉ ወደኋላ እንትን የሚያደርጓቸው ነገሮች ብሎ አስቀምጧቸው ነው እና ከእነሱ መካከል የመጀመሪያው አድርጎ ያስቀመጠው ያው እንትን ነበር። ይሄ ፊር የሚለው ፍራቻ፣ ፍራስትሬሽን እሱ ነገር ብሎ ያስቀምጠዋል የመጀመሪያውን ማለት ነው። እና መጽሐፉ ላይ እንደሚለውና እንደነገረ እንዳነበብኩት ማለት ነው። ምንድነው የሚለው ፊር የሚባለው ኤቭሪዋን ላይ በቃ ያለ አብሮን የተወለደ ነገር ነው እስከ ማለት ደርሷል በመጽሐፉ አገላለጽ ማለት ነው። ኤቭሪዋን በቃ ሁሉም ሰው ማለት ነው። ማንኛውም ሰው ፊር እንዳለበት ፍራቻ እንዳለው በውስጡ አብሮ የተቆራኘ ነገር እንደሆነ ይነግረናል። ግን የሚለየው ምንድነው? እኛ ሪያክት የምናደርግበት ፊራችን ታክል ለማድረግ የምንሄድበት መንገድ እሱ ነው። አንድም ወደ ስኬት ይወስድናል፣ አንድም ደግሞ ፌል እንድናደርግ የሚያደርገን ማለት ነው። the way we are trying to do something that make the difference ይለናል ማለት አንዳንዶቻችን ያን ፊር ተጠቅመን ማለት ነው ወደ ስኬት ጎዳና እንሄድበታለን። አንዳንዶች ደግሞ ፊር ማለት ነው እየፈሩ በፍራቻ ከስኬት ጎዳናቸው ርቀው እንዲኖሩ ያደርጋቸዋል ይለናል ማለት ነው። ያ መጽሐፉ በጣም ደስ የሚል ነገር ነበረው። ቀጣዩ ደግሞ ብሎ ያነሳው ነገር በዛው ላይ ማለት ነው ምንድነው አሮጋንስ ይላል። ለምሳሌ አሮጋንስ ማለት ያው እንደሚያወራውና እንደነገረን ከሆነ ምንድነው ከሰዎች ጋር ያለን ኮሚኒኬሽን ድክመቱ ምናምን በቃ አሮጋንስ ከሆነ ማለት ነው። ሰዎችን ፑሽ የምናደርግ ከሆነ ከሰዎች ጋር ያለን ሪሌሽን ቅርብ ካልሆነ ማለት ነው we are forced to be unsuccessful ማለት ነው። ያ ስኬታማ እንዳንሆን ከሚያደርጉ ነገሮች ብሎ የጠቀሰው ቀጣዩ ነገር አሮጋንስ ይለዋል። ቀጣዩ እንዲሁም ደግሞ ባድ ሃቢት ይላል። ባድ ሃቢት አንዳንዴ እንዲሁም በአባባል እሱን ሳነብ ምን መጣል ይመስላችሁ? ከልምድ አጋንንት ይሻላል የሚል አባባል የሆነ አስተማሪ ነግሮን ነበር ታች ክላስ እየተማርን ሳል ከልምድ አጋንንት ይሻላል የሚለውን ነገር ነው ያስታወሰኝ። ማለት ሀቢታችን ወይም ልማዳችን የለመድነው ሁሌ የምንሰራው ነገር እንዴት አፌክት እንደሚያደርገን ስረዳው የነበረ ወይም ሳነበው የነበረ እሱን ነገር ነው። በየቀኑ የምንሰራቸው የምንደጋግማቸው ስራዎቻችን በህይወታችን ላይ ምን ያክል ተጽዕኖ እንደሚፈጥሩ ምን ያክል ተጽዕኖ እንዳላቸው ነግሮናል ማለት ነው። እነዚህ ነገሮች ናቸው። ሌሎችም አሉ። በእርግጥ መጽሐፉን ብታነቡት ሞር ከኔ ይልቅ መጽሐፉ ላይ ፒውር የሆነውን ነገር ታገኙታላችሁ እና ሪች ዳድ ፑር ዳድ I invite you to read that book. Thank you so much. ኦራይት እንቀጥላለን። ቀጣዩ ነገር እኛ ወደኋላ የሚጎትተን ነገር ምንድነው ካላችሁ ሌዚነስ ይለዋል። ሁለተኛው ፖይንት ሌዚነስ። ይህ ማለት ምንድነው ጋይስ? ሌዚነስ we are familiar with the word laziness but ወደ ራሳችንና ወደ ማንነታችን ስናመጣው ግን ይለያል ነው። ሌዚነስ ማለት ብዙ ነገሮችን አንሞክርም፣ ከመሞከር ይልቅ ይቅርብኝ ስንል ይቀናናል። የሆነ ነገር ሞክረን ፌል ከሚያደርግ ዝም ብዬ ብተው ይሻላል ብለን እናወራለን ሰዓት። እንዲሁም ደግሞ ጭራሽ እንዳለመሞከር መወሰን በራሱ ሌዚነስ ነው ማለት። አንዳንዶቻችን የምናጠፈው ሰዓት ይኖራል። ምሳ እየበላን ሊሆን ይችላል፣ ተኝተን። አሜዚንግ ጋይስ፣ አንድ ሰው በቀን ውስጥ 6 ሰዓት ይተኛ ይላል፣ 8 ሰዓት ይተኛ ይላል፣ 4 ሰዓት የሚል አለ። ግን ኢቨን እንኳን 8 ሰዓት በማክሲመሙ 8 ሰዓት ይተኛ ብለን 8 ሰዓት ተኝተን ብናየው ስቲል በጣም ብዙ ሰዓት አለ። 24 ሰዓት 8 ሰዓት ተኛ ነው 16 ሰዓት አለን ማለት ፒውር ሰዓት።
እሱን ሰዓት እንዴት ነው የምንጠቀመው የሚለውን ደግሞ ሌዝነስ የሚለው ተርም ዲፋይን ያደርግልናል ጋይስ። ከመጀመሪያው ከጠዋት ጀምረን ማለት ነው። አብዛኞቻችን ከእንቅልፋችን ወይ ካልጋችን የምንነሳው 4 ሰዓት ላይ 3 ምናምን ከ2 ሰዓት ቀድሞ የሚነሳ ሰው በፐርሰንት ቢሰራ ዳትማች ብዙ ነው ለማለት እንትን አይደለም። ይሄ ደግሞ የብዙ ሰዎች ችግር ከብዙ ሰዎች ህይወት ጋር የተቆራኘ ችግር ነው ማለት ነው። ሶ ይህ ችግር ደግሞ እስካልተፈታ ድረስ there is nothing which is coming to us guys። ሶ እሱን ነገር እንትን ማስወገድ ከባድ ነው። እውነት ለመናገር ከባድ ነው፣ ግን ቀላል ነው። እንዴት ነው የሚከብድበት ሚንስ እንዴት ነው የሚቀልበት ሚንስ ስንል የራሱ እንትን አለው ማለት ነው። ሶ ለምሳሌ ሌዚነስ ጠዋት አለመነሳት ሊሆን ይችላል። መጀመሪያ ስንሞክረው ለምን አይከብደንም ጋይስ? 10 ምናምን ዓመት እየተኛን ጠዋት ከ2 ሰዓት ቀድመን አንነሳም እያል እየተኛን ያስለመድነው ሀቢት ምን ሊሆን ይችላል? እንዴት ነው ሊለቀን የሚችለው? በቶሎ ሰው የራሱ የሆነ ፕሮሲጀር ይጠይቃል፣ የራሱ የሆነ ኮሚትመንት ይጠይቃል፣ የራሱ የሆነ ስትራግል አለው። ግን እሱን ነገር ታክል ማድረግ ይቻላል። ምክንያቱም ብዙ ሰዎችም አድርገውታል። ለሰውም የማይቻል ነገር አይደለም፣ እንችለዋለን። ሰው እንዴት ታክል እናድርገው የሚለውን ትንሽ ነገር ልንገራችሁና ወደ ቀጣዩ ነገር እንመጣለን። ሶ ይሄን ሌዚነስ የሚለውን ምንድን ነው? ለምሳሌ አሁን ጠዋት ተነስቶ ቀዝቃዛ ውሃ ላይ ሻወር መውሰድ የሚያስደስተው ሰው ስንት ሰው አለ? የሚያስደስተው የለም ማለት ይቻላል። ቶታሊ የሚያስደስተው ሰው የለም። በጠዋት ተነስቶ በቀዝቃዛ ውሃ ሻወር መውሰድ ለማንም ጥሩ ፊሊንግ የሚሰጠው የለም። መጀመሪያ ላይ ነው እያልኳቸው ያለው። ግን እሱን ነገር አንድ ቀን ቴስት አድርጎ እንደምንም ጥርስን ነክሶ ሊሆን ይችላል፣ እንደምንም ተጨናንቆ ሊሆን ይችላል። አንድ ቀን ይጀምራል። እሱ ቀጣይ ይደገማል። እንዲህ እያለ ቀስ በቀስ ነገሮች ማለት ነው ከአንድ ላይ አንድ እያለ ቢውልድ ይሆንና የራሳችን ማንነት ያኔ እናገኘዋለን ማለት ነው። የራሳችን ማንነት ያኔ ቢውልድ ይሆናል ማለት ነው። አዛት ታይም ደግሞ ኤቭሪቲንግ አክት ለማድረግ ዳት ቬሪ ሲምፕል ይሆናል ማለት ነው። ብዙዎቻችን ይህን ነገር ላክ ስናደርገው ኢግኖር ስናደርገው እንገኛለን። ሶ ይህን ነገር ደግሞ ማለት ኤቭሪቲንግ ባይዘይ በኤክስፔሪየንስ ነው። አንድ ሰው ብዙ ማስተር ሊማር ይችላል፣ ዲግሪውን ሊማር ይችላል፣ ምናምን ብቻ ብዙ ነገር ሊማር ይችላል። ግን እስካሁንም ሪያላይዝ ባወቅኩትም ነገር እስከማውቀው ድረስ ላይፍ ማለት ሀቢት ነው። ባይዘይ ኤክስፔሪየንስ ነው። ምንም ነገር ይሁን ኤክስፔሪየንስ ነው እንጂ ልክ ባወቅነው ዋይ ልክ አይደለም ላይፍ የምትመዘነው። እና we should try to make ourselves good okay guys። እና እሱን ነገር ማድረጋችሁን እንዳትዘነጉ ላለሁኝ። ቀጣዩና ሶስተኛው ቲፕ ደግሞ ጀስት አሮጋንስ ይለዋል። አሮጋንስ ነው ብሎ የሚያስቀምጠው ሰው። እሱን ነገር ደግሞ እንዴት ነው አንዳንዴ ሰዎችን ፑሽ እናደርጋለን። ሰዎች ጋር ያለን ኮኔክሽን ወይም ኮሚኒኬሽን በጣም ባድ ይሆናል። የተመታ ኮሚኒኬሽን ካለ ኤቭሪቲንግ ኤቭሪዌር የትም እንሂድ የትም ምንም እንስራ ሊሳካልን አይችልም ጋይዝ። ምክንያቱም እኛ በተፈጥሯችን ሰዎች ከሰው ጋር ተግባብተን እንድንኖር ተነጋግረን እንድንኖር ይሄ ጸጋ እኮ ባይዘው ለእኛ ለሰዎች ልጆች ነው የተሰጠን እንጂ ለሌላ ለእንስሳቶች ወይም ለአዋፋቶች ወይም ለሌላው ዓለም እኮ የተሰጠ ጸጋ አይደለም። ከሰው ጋር ተግባብቶ በቋንቋ ተግባብቶ መኖር ለእኛ የተሰጠ ነው። እና አንደኛው ነገር ወይም ወደ ስኬታችን ማማ ላይ እንዳንወጣ የሚያግደን ነገር ማለት ነው አሮጋንስ ይለዋል ማለት ነው። ይሄ ማለት ምንድነው? ከሰዎች ጋር ያለን ግንኙነት ማራቅ። እሱ ነገር በጣም ብዙ ሰዎችን ነው የሚጎዳ። ባይዘው ማለት አንዳንድ ስራዎች ማለት ነው አንዳንድ ህይወቶች ከሰው ጋር ካልሆነ ምንም ጠብ የማይሉ እንትኖች አሉ። ኤቭሪቲንግ ማለት ይቻላል ባይዘው without communication there is nothing at all። so guys ሰዎችን ኢግኖር ከማድረግ ሰዎችን ከመተው ከመናቅ ይልቅ ሰዎችን ወደ ራስ አምጦ ማለት ነው ያለውን ነገር በውይይት በምክክር በመነጋገር ከአንዱ የሌለው ከአንዱ እየሞሉ ማለት ነው በጣም ትልቅ ኢነርጂ እናመጣለን። ባይዘው ይሄ ማለት ሰዎች
ከአንዳችን ላይ ያለው ከአንዳችን ላይ የለም፣ ከአንዳችን ላይ ያለው አንዳችን ሞር ኤክስፔሪየንስ ያደረግነው ነገር ሌላችን ላይ ገና ሊሆን ይችላል። ሶ when we are communicating with each other we will fill that gap and then we will update ourselves. so guys ይሄኛው ሶስተኛው እንትን ነው የሚለው እዛ መጽሐፍ ላይ የሚያስቀምጠው ነገር አሮጋንሲ በጣም በሰዎች ህይወት ላይ ብዙ ሚና እንደሚጫወት ያመለክታል። ቀጣይ ሌሎቹን ደግሞ ሁለቱን እነግራችኋለሁ። እስታይቱ እንዳንቱ ኦኬ ሌትስ ኮንቲኒው አወር ፖይንት። ሶ ጋይስ እዚህ መጽሐፍ ላይ ማለት ነው የትኛው ቻፕተር ላይ ነው አይ ሚስ ኢት አይ ቲንክ 7ኛው ወይ 8ኛው ቻፕተር ላይ ነው ያለና እንዲህ ይላል 5 ነገሮች ሰዎችን ስኬታቸውን ወይም ውጤታቸውን ይወስኑታል ይላል። ምንድነው አንዳንድ ሰዎች እንደውም ፕሮፌሽናል ሆነው ወይም ከፍ ያለ ቦታ ደርሰው ከፍ ያለ ስራ እየሰሩ ምናምን የማያሟሏቸው 5 ነገሮች ማለት እነሱ ስኬታማ እንዳይሆኑ ማለት ነው የሚያደርጓቸው 5 ነገሮች አሉ ብሎ ሊስት ያደርግልናል። ሪች ዳድ ፑር ዳድ የሚለው መጽሐፍ ማለት ነው። ሶ እነሱ ነገሮች 5ን አንድ ባንድ ልነግራችሁ እወዳለሁ። የመጀመሪያው ነገር ምንድነው ብሎ ያስቀመጠው መጀመሪያ ተራ ቁጥር ላይ ፊር ነው። ፍርሃት ወይም ፍራቻ you guys አንዳንዴ የምናስባቸው የተሳካላቸው ሰዎች ብለን የምናስባቸው ሰዎች ራሱ በቃ በሆነ ሚንስ ይፈራሉ፣ ፍራቻ አለ። ሶ እንዴት ነው የሚፈሩት? አሁን ለምሳሌ አንድ ሰው ሀብታም ነው ብንልና እሱ ሰው ይፈራል ይላል። ለምንድን ነው የሚፈራው ሲባል ጀስት ብዙ ቢሊዮኖችን ራን የሚያደርግ ሰው ሊሆን ይችላል። ኢንቨስት የሚያደርገው በቢሊዮን ሊሆን ይችላል፣ በሚሊዮንም ሊሆን ይችላል እና እንደዛ ሊሆን ይችላል። ፋይናንሻሊ ደህና የሚባል ሰው ነው። ሶ እሱ ሰውዬም ይፈራል። ደግሞ ከታች ያለን ሰዎችን ደግሞ እንፈራለን። ለምንድን ነው ከተባለ ሁሉም የራሱ ስታንዳርድ ስላለ ነው። ለምሳሌ አንድ በሚሊዮኖች ወይም በቢሊዮኖች የሚያንቀሳቀስ ሰው ማለት ነው ይፈራል። ለምንድን ነው እሱ ነገር የሆነው ስንል አንዳንዴ ዋቲፍ የሚባል ነገር አለ ማለት ይሄን ባደርግ ይሄ ቢሆንስ፣ ይሄን ኢንቨስት አድርጌበት ይሄን ባያስገኘኝስ፣ ይሄን ብሞክርስ ይሄ ባይሆንስ እያልን የምናደርጋቸው ነገሮች እነሱ ነገሮች ሰክሰሳችን እና ውድቀታችን ይረኩልናል ማለት ነው። ይሄ ፊር ይባላል። ፊር ብሎ ያስቀምጠዋል ይሄን አይነቱን። እንዲሁም ከታች ያሉ ወይም ፋይናንሻሊ ዴቨሎፕድ ያልሆኑ ሰዎችም ይፈራሉ ይላል። እነሱ ደግሞ የሚፈሩበትና እንትን የሆኑ ሪች የሆኑ ሰዎች ማለት ነው የሚፈሩበት ኤክስተንት ተመሳሳይ ነው። ባይ ዘ ወይ ግን ይለያያል። የሚለያየው እንዴት ነው ስንል ልክ እንትኑ ይሄ ባለሀብቶች ማለት ነው ኢንቨስተሮች የሚፈሩት ለምንድን ነው ይሄን አድርጌው ቢከስረስ ወይ ምናምን ወይስ የሆነ ነገር ወይስ ቢዝነሱ ቢቆምስ ወይስ ገቢው ቢጠፋስ ምናምን ብለው ይፈራሉ ማለት ነው። ኢንቨስተሮች ምናምን ገቢ ያላቸው ሰዎች እሱን ይፈራሉ ማለት ነው። እንደገና ደግሞ ከታች ጀማሪዎች ደግሞ የሚፈሩት ነገር ምንድነው ስትለን እነሱ ደግሞ ለመጀመር ማለት ነው በጣም ብዙ ነገር ያስፈራቸዋል። ባይዘይ ከነሱ መካከል ግን ምንድነው ይሄን ባረግስ ሰዎች ቢጠሉኝ፣ ይሄን ባረግስ በሰዎች ዘንድ ተቀባይነት ባይኖረውስ፣ ወይም በቃ በካልቸሩ ሊሆን ይችላል፣ በማህበረሰቡ ሊሆን ይችላል፣ በቤተሰቡ ሊሆን ይችላል፣ ብቻ በብዙ ነገሮች ተቀባይነት ባይኖረኝስ ብለው ይፈራሉ ማለት ነው። ጀማሪዎች ማለት ጀማሪ ሲሆን እነሱ ነገሮች ታክል ማድረግ ይሄ ፍርሃት ባይዘይ በጣም ጠቃሚ ነገር ነው ማለት ስፕሪንግ ቦርድ የሚለው ይሄን ነገር ነውና ይሄን ፍርሃት ታክል ማድረግ የሚችል ሰው በቃ እሱ ሰው ማለት ሰክሲድ ያለለት ሰው ነው። ራይት ብሎ እንትን ያለለት የተነገረለት ወይም በቃ ፓስ ሬድ የሚለውን ነገር አልፎ ፓስ ብሎ ያለ ሰው ነው ማለት ነው። ሶ ጋይስ የፍራቻ ስሜት የሚሰማን ሰዎች ብዙዎቻችን በጣም እንፈራለን። ከሰው ፊት መናገር፣ እንዲህ አይነት ቦታዎች ሄዶ ማውራት ምናምን ሊያስፈራን ይችላል። ግን ይሄን ነገር ማለት ነው ታክል ማድረግና መጠበቅ ይኖርብናል። ጀስት የምንፈራውን ነገር መጀመሪያ ማወቅ አለብን ማለት ለምን እንደምንፈራው፣ ምን እንደሚያስፈራ ምናምን፣ ከሰዎች ፊት ማውራት ምን እንደሚያስፈራ፣ የሰዎችን ፊት ማየት ምን እንደሚያስፈራ፣ የሆነ ስራ መጀመር ምን እንደሚያስፈራ መጀመሪያ ቁጭ ብለን እስኪ ራሳችን የሆነ ሰዓት ወስደን እሱን ነገር ማየት ይኖርብናል ማለት ነው። ሶ የመጀመሪያው ቲንግ that stops our success is that fear. so the next ቀጣዩን ደግሞ እነግራችኋለሁ።